አዲስ ነገር ከቴምር ፕሮፐርቲስ በ5 ሚሊዮን 500 ሺህ ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5 ሚሊዮን 500 ሺህ ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 500 ሺህ ሙሉ ክፍያ እንዲሁም ባለ 3 መኝታ በ9 ሚሊዮን 700 ሺህ ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2 ሚሊዮን 800 ሺህ ሙሉ ክፍያና በ900 ሺህ ቅድመ ክፍያ የሱቅ ባለቤት መሆን የምትችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የምትችሉበትን መንገድ አመቻችተንላችኋል። ለዝርዝር መረጃ ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ። ይህ አዋዜ ልዩ ሰበር ነው። የሮብ ሌሊቱን የፕሬዝደንት ትራምፕ የጽልመት ማስጠንቀቂያ ቀነ ገደብ ከኢራን ላይ ለማሳለፍ የ45 ቀናት ተኩስ አቁም እንዲከበር የፈለጉ አገራት ያረቀቁትን የሰላም ሐሳብ ዶናልድ ትራምፕ አበይት እርምጃ ነው፣ ነገር ግን በቂ ያልሆነ ሲሉ ውድቅ ማድረጋቸው ተሰማ። አስገራሚው ነገር ራሷ ኢራንም ቋሚና ዘላቂ የጦርነት ፍጻሜ እንጂ ጊዜያዊ ተኩስ አቁም አልቀበልም ስትል ውድቅ እያደረገችው መሆኑ ታውቋል። ይህ በእንዲህ እንዳለ እስራኤል ጦርነቱን በመቀጠል የኢራንን ቁልፍ የፔትሮኬሚካል ተቋማትን በቦምብ መደብደቧን አስታወቀች። በተያያዘ ሌላ ዜናም የእስራኤል መከላከያ ኃይል አይዲኤፍ 2 ከፍተኛ የእስላማዊ ዘብ ኮሮ ባለሥልጣንን መግደሉን አስታውቋል። እነዚህ 2 አበይት ነጥቦች ናቸው የዛሬ ዜና ትኩረታችን። ትራምፕ ከሮብ ሌሊት ጀምሮ የኢራንን የኃይል መሠረተ ልማት መድምጄ አጠፋለሁ የሚለው ዛቻቸው የጦር ወንጀል አይሆንቦትም ወይ ተብለው ተጠይቀው ነበረ። ትራምፕ በቤተ መንግሥታቸው ዋይት ሃውስ ከክርስቶስ መቃብር አፍ ላይ የመክደኛ ቋጥኝ ድንጋዩ ተንከባሎ መገኘት ተምሳሌትን ለማሳየት በተለያየ ቀለማት የተንቆጠቆጡና የበሰሉ እንቁላሎች በዋይት ሃውስ መናፈሻ ላይ በማንኪያ ተገፍተው በሚንከባልሉበት የፋሲካ በዓል ልማዳዊ ዝግጅት ላይ ነው ለጋዜጠኞችን መግለጫ የሰጡት። የኢራንን የኃይል ተቋማትና መሠረተ ልማት መድምዶ ማጥፋት የጦር ወንጀለኛነት አይሆንቦትም ወይ ተብሎ ለቀረበላቸው ጥያቄ ትራምፕ መልሳቸው አይሞቀኝ አይበርደኝ የሚል ነበረ። ስለ እሱ አልጨነቅም ብለዋል ፍርጥም ብለው። ሲያክሉም የጦር ወንጀል ታውቃለህ አሉ የጠየቀውን ጋዜጠኛ። የጦር ወንጀል ኢራን የኒውክሌር መሳሪያ እንዲኖራት መፍቀድ ነው ብለዋል። ፕሬዚደንት ዶናልድ ትራምፕ የኢራን መሪዎችን እናንት እብድ ዲቃሎች ሲሉ በሰደቡበት አዲስ ማስጠንቀቂያቸው ኢራን ከሮብ ሌሊት በፊት ከአሜሪካ ጋር ውል ባትቋጥር ወይም የዓለማችን ቁልፍ የነዳጅ ዘይትና ጋዝ አውራ መንገድ ሆርሙዝ ሰርጥ ካልከፈተች የኃይል ተቋማቷ፣ ድልድዮቿና ሌሎች መሠረተ ልማቶቿን አነፍራለሁ ብለዋል። በሌላ ዜና እስራኤል የኢራንን ደቡብ ፓርስ ፔትሮኬሚካል ተቋማት በቦምብ መደብደቧን አስታወቀች። ተቋማቱ አሳሉየህ በሚባለው ደቡብ ምዕራባዊ ኤነርጂ መናኸሪያ ነው። የእስራኤል መከላከያ ሚኒስትር እስራኤል ቃጽ ናቸው ያስታወቁት። እስራኤል ከዚህም በተጨማሪ አስጋር ባጌሪ የተባሉ የታወቁ የጦር አዛዥን ቴሄራን ውስጥ መግደሏን ገልጻለች። ከእሳቸው በፊትም ሜጀር ጄኔራል ማጂድ ካዴሚ የተባሉም የእስላማዊ አብዮታዊ ዘብ ኮሩ የስለላ ኃላፊን መግደሏን ማስታወቋ አይዘነጋም። እስካሁን ድረስ ለሕዝባቸው በዐይን ያልታዩት በድምፅ ያልተሰሙት፣ ይሁንና በአባታቸው አሊ ካሚኒ ምትክ ሦስተኛው የኢራን አያቶላ ሆነው የተመረጡት የሀገሪቱ አዲሱ መንፈሳዊ መሪ ባወጡት መግለጫ ሐዘናቸውን በጽኑ ገልጸዋል። ለእስላማዊ ዘብ ኮሩ የስለላ ኃላፊ ግድያ ወይም ሞት ሀገራቸው ይህንን እንደምትበቀልም ገልጸዋል። በእስራኤል ጥቃት የሞቱትን እኚህ ከፍተኛ ጄኔራል ጀግና ሲሉም ገልጸዋቸዋል። ትራምፕ ይህንን ጦርነት እንዲቆም መወሰን የሚችለው እሳቸው ብቻ መሆናቸውንም
በዛሬው ቃለ ምልልስ አስታውቀዋል። ትራምፕ በጋዜጣዊ መግለጫ ወቅት ምን ነው በማኅበራዊ ሚዲያ ገጾ ኢራንን ለማስጠንቀቅ የተጠቀሙበት ቋንቋ ብልግና የተሞላበት አገላለጽን ለምን ተጠቀሙ በሚል ላቀረቡላቸው ጥያቄ ዶናልድ ትራምፕ ነጥቤን ለማጉላት ነው ሲሉ አልፈውታል። አዋዜ ያልተረጎማት ስድ ቃልም ነበረች። ዳንኤል እንግዲህ ዜናውን ተከታትለዋል። እንደምታውቀው ሮብ ዕለት ይህንን የሰጡትን ቀነ ገደብ በተመለከተም ጥያቄ አንስተውላቸው ነበር። በተደጋጋሚ እያራዘሙ ነው የመጡትና ይህንንስ አያራዝምም ወይ ብለው ላቀረቡላቸው ጥያቄ ይህን አላራዝምም ነው ያሉት። ሌላው ዓለም በሚጨነቅበት መንገድ አይደለም ዶናልድ ትራምፕ ነገሮችን እየያዙ ያሉት። ለምሳሌ አንዳንዶቹ ፕሬዚደንቱ ባገላለጻቸው ላይ ያው ቅድም ያልኩህ ያልተረጎምናቸው ነገሮች አሉ። በሌላው ግን ተርጉመናቸዋል። እብድ ዲቃሎች ያሉ ለምሳሌ ክሬዚ ባስታርድስ የሚል ቃል ተጠቅመዋል። እንዲህ አይነት ትንሽ ከርዕሰ ብሔር መምጣቱ ሰውየው ጤናቸው አልተዛባም ወይ የሚል ጥያቄ ለማንሳት የሞከሩ አሉ። ለእነዚህ ዶናልድ ትራምፕ ትኩረት የሰጡ አይመስልም። የመለሱት መልስ ቅድም እንደሰማኸው እስቲ መልእክቴን ለማስተላለፍ ብቻ ነው ያሉት። ሌላው ያሉት ነገር ምንድን ነው? ነገ ምሽት በ12 ሰዓት ምናልባት ይሄ ከሌሊቱ 6 ሰዓት ማለት ይመስለኛል ኢራን ውስጥ የሚገኝ ማንኛውም ድልድይ ይወድማል ብለዋል ዳንኤል። እንግዲህ በእሳቸው የሰጡት ማክሰኞ ከምሽቱ 2 ሰዓት ነው ቀነ ገደቡ 8 ሰዓት። ይሄ በዋሽንግተን ሰዓት አቆጣጠር ነው። ወደ እኛ ስታመጣው በእኛ ከማክሰኞ ከሌሊቱ 10 ሰዓት ነው እና ስለዚህ እሳቸውን ብለዋል ከ12 ሰዓት ብለዋል። አላቅም እንግዲህ ኤንወይ ሰኞ በእኛ ሮብ ጠዋት የኢራን ድልድዮች በሙሉ ኤቭሪ ብሪጅ ኢን ኢራን ዊል ቢ ዴሲሜትድ ነው ያሉት። በነገው ዕለት ሌሊት በኢራን ምድር የሚገኝ ማንኛውም ድልድይ ይወድማል ነው ያሉት። ኢራን ማድረግ የምትችለው አሉ በመግለጫቸውን ነው የምነግርህ ዳንኤል፣ ኢራን ራሷ ሀገሪቱን መልሳ መገንባት የምትችለው ከጦርነት በኋላ በአሜሪካ እርዳታ ነው ያሉት። እንዲህ ካፈረሱ በኋላ ማለት ነው የሚናገሩት። የኃይል ተቋማት የሚለውን አብራርተዋል ዳንኤል። በአጠቃላይ የሀገሪቱን የኤሌክትሪክ ምንጮች ለምሳሌ ጄኔሬተሮች ማለት ነው። አንዳንድ ሀገሮች ጄኔሬተር ነው የሚጠቀሙት። ሌላው ደግሞ ለምሳሌ ሃይድሮ ግድብ ነው የውሃ ምንጭ። ይሄ በአጠቃላይ የመዋቅሩ ማስተላለፊያ የጣቢያ እንደዚህ የምትለው በአጠቃላይ የኤሌክትሪክ ሲስተም አይኖራትም። በተግባር የሚያደርጉት ከሆነ ኢራንን ጽልመት ይውጣታል ማለት ነው። ኢራን ቤዚካሊ እንደ ኤነርጂ ያለ ኤሌክትሪክ ፋብሪካዎች ይንቀሳቀሳሉ እንዴ? ያለ ኤሌክትሪክ ኃይል ምንም እንቅስቃሴ የለም። እኛ ለተራ ሰዎች ቢያንስ የመብራት አገልግሎት ብርሃን አይተህ ሞባይልን ምንድነው ሞልተህ ለመንቀሳቀስ የምንጠቀምበት ብቻ ነው። ማንኛውም ኢንዱስትሪ ያለ ኤሌክትሪክ ኃይል አይንቀሳቀስም አይደለም። ስለዚህ እንዳለ የሀገሪቱን የመብራት የኤሌክትሪክ አገልግሎት ነው የኤሌክትሪክ ማመንጫ፣ ማሰራጫ፣ ማከፋፈያ ገለመሌ የምትለውን ማለት ነው። እንደውም እስከነ ግምቱ ይሄ መዋቅር አጠቃላይ ግምቱን የተሰራበትን $10 ቢሊዮን ብሎ አስቀምጦታል። ይሄንን አጠፋለሁ ነው የሚሉት። የሀገሪቱን የነዳጅ ጉድጓዶች አቃጥላለሁ ነው የሚሉት። በቦምብ ደበድባለሁ፣ አቃጥላለሁ ነው። አሁን ለምሳሌ እንደሰማው አሁን በእስራኤል በኩል የሀገሪቱ ኮምፕሌክስ ነው። በጣም ብዙ ተቋማት ናቸው። ነዳጅና የነዳጅ ውጤቶች ማለት ነው። ፔትሮኬሚካል ብዙ ነው። የፔትሮኬሚካል ምርቶች ከነዳጅ
የሚሰሩ ምርቶች በጣም ግዙፍ ነው። በሀገሪቱ መዓት ነው ዝርዝሩም እና እሱን አሁን ለምሳሌ ዛሬ እስራኤል የመታቸው ለሁለተኛ ጊዜ ነው። ስለዚህ አሁን ኤነርጂ ነው ያሉት እጅግ ግዙፍ የሆነ ባለፈው እስራኤል ጀምረው የነበረው እና ያስቆሟት ከፍተኛ የተፈጥሮ ጋዝ ክምችት ካላቸው ውስጥ ነች። ምናልባት በጣት ከሚቆጠሩት የመጀመሪያዎቹ 2 እና 3 ናት ኢራን። የዛ ማምረቻ ተቋም ብዙ ነው። ተቋማቶቹ በጣም 2 ክፍለ ከተማ ይሆናሉ እና እነዚህ ያለምንም ከለላ ነው ያሉት እና እነዚህን ሁሉ የመደብደብ እቅድ ነው። እንዲህ አይነቱ እቅድ ምን ያህል በተግባር እንደሚውል ያስፈራል። ለዚህ ነው ብዙዎቹ የተጠራጠሩት። ኢራን ላይ እንደ ሀገር እንደውም ምን አሉ እሳቸው ያሉትን ብንመለከት ይሻላል። ምንድን ያሉት መሰለ? ኢራኖች ባቀረቡት አማራጭ በሰጡት ምላሽ ዘላቂ የጦርነት ማቆም ነው እንጂ ጊዜያዊ ተኩስ አይደለም የምንፈልገው ብለው የራሳቸውን በዚህ በፓኪስታን በኩል የራሳቸውን ባለ 10 ነጥብ እቅድ አቅርበዋል እና እዛ ላይ ምንድነው ኢራኖች ያሉት? አሁን ሆርሙዝ ሰርጥን በኢራን ሉዓላዊነት ስር አስገብተዋል እና ተመን አውጥተዋል፣ አልሰማንም እንጂ እና በቀን 120፣ 140፣ 150 መርከቦች የሚተላለፉበት ስለሆነ እነዚህ የሚተላለፉ መርከቦች ልክ ስዊስ ካናል ላይ ግብፅ እንደምትሰበስበው ገንዘብ ወይም ግብር ወር ዋቴቨር ብለው ክፍያ በለው ዋቴቨር ያንን ገንዘብ ለመሰብሰብ ነው በእሷ ስራ ብላ ማለት ነው ኢራን እና ይህንን አሜሪካ እንድትቀበልና ከዛ በኋላ በሩ ክፍት ሆኖ እንደ በፊቱ አገልግሎቱን ይሰጣል የሚል ነው። ዶናልድ ትራምፕ ይህን በተመለከተ ምን አሉ? ጦርነቱን እኮ ያሸነፍነው እኛ ነን አሉ። ዊ አር ዘ ዊነር፣ እኛ ነን ያሸነፍነው። እነሱ በወታደራዊ መመዘኛ ሙልቅ ተደርገው ነው የተሸነፉት። ስለዚህ እኛ ማን በሰርጡ ሲተላለፍ ገንዘብ ይሄ እኛን ሀሳቡ ያለን። ስለዚህ ይህንን ኢራኖች ሊያደርጉ አይችሉም እና ይህንን የ48 ሰዓት ሮብ ድረስ ያለ ቀነ ገደብ አይተው ለእኔ ልቀበላቸው የምችለው ስምምነት ሀሳብ ይዘው መምጣት አለባቸው እና የዛ ስምምነት የሚያመጡት ስምምነት አካል ደግሞ ሆርሙዝ ሰርጥ ነፃ የነዳጅ መተላለፊያ በር መሆኑን የሚቀበል ሀሳብ ነው ይዘው ሊመጡ የሚገባው። ከዚህ ጥፋት እንዲድኑ ካስፈለገ በዚህ ባለቻቸው ሰዓት ነው የሚሉት። ምን ማለታቸው ነው? ከጦርነቱ መጀመር በፊት ሆርሙዝ ሰርጥ ማንም የኔ ነው ብሎ የይገባኛል ጥያቄ የማያነሳበት የዓለም 20 በመቶ የነዳጅና የተፈጥሮ ጋዝ መተላለፊያ የነበረ ነው። ወይም በቀን 20 ሚሊዮን በርሜል የሚተላለፍበት በር ነበረ። ስለዚህ ወደዛ ነው መመለስ ያለበት እንጂ በዚህ ጦርነት ጋር ታኮ አሁን ኢራን በሉዓላዊነት ስራ አቅርባ ነዳጅ ቻርጅ ገንዘብ ጠይቅበታለሁ እነከሌን አሳልፋለሁ እነከሌን አላሳልፍም የሚለው ነገር በሙሉ ወደዛ ቀርቶ እንትኑ ሰርጦ እንደ በፊቱ እንደሚሆን የሚያረጋግጥ እንዳልቀበሉ የሚችል ሀሳብ ካመጡ ብቻ ነው ከዚህ ጥፋት ኢራን ልትድን የምትችለው ብለዋል። በጣም የሚገርም ነው። ፕሬዚደንቱ አሁንም ከዚህ ከናቶ ጋር ያላቸው ቅራኔ እንደቀጠለ ነው። እንግዲህ በኔቶ ውስጥ በዚህ በአውሮፓ ውስጥ ቁጥር 1 ሚሊተሪ ፓወር ይጠቀስ ቢባል እንደምታውቀው እንግሊዝ ናት። እንግሊዝ ኒክሌር ፓወር ናት። ብዙ ጊዜም ያው እንግሊዝና ፈረንሳይ ናቸው በዋነኛነት የኒክሌር ስላላቸው። ነገር ግን ያው በሁለተኛው ዓለም ጦርነት ውስጥም በድል አድራጊነት ትልቁን ቦታ ትይዛለች ከአውሮፓ። እነዚህ ሁሉ ግምት ውስጥ ገብተው እና አሜሪካ በዘመተች ቁጥር አለን በሚሉት ልዩ ግንኙነት ምክንያት ሁል ጊዜ
የአንድ ሳንቲም ሁለት ገጽታ ሆነ የሚንቀሳቀሱና በዚህ ልዩ ግንኙነት አማካኝነት ነው እንግሊዝ በዓለም ውስጥ ያላትን ሬሌቫንስ፣ አግባብነት፣ አስፈላጊነት አስጠብቃ የቆየችው የሚሉ ወገኖች ብዙ ነበሩ። አሁን ይገርማል፣ ዶናልድ ትራምፕ ከእንግሊዝ ጋር ይህ የስፔሻል ግንኙነት ትብት መቆረጥ ብቻ ሳይሆን በተለይ ስለ አውሮፓውያኖች የሚናገሩት እዚህ ግቡ የማይባሉ ያለ አሜሪካ ዝም ብለው መሆናቸው በጣም ነው የሚያናንቋቸው። እና እዚህ ላይ ምን ብለዋል? እንግሊዝ ስለ እንግሊዞች ነው የሚናገሩት። ዳኒ ቢቢሲ ላይ ነው የማነበልህ። they have two old broken aircraft carriers እና እነዚህም ካሪየርስ they barely work ነው ያሉት። እንግሊዝ ሁለት አውሮፕላን ተሸካሚ የጦር መርከቦች አሏት እና የጦር መርከብ ያላቸው ሀገሮች ብዙ አይደሉም። እኔ እስከማውቀው ቻይና አሁን ወደዚህ የመጣችው በቅርብ ነው እና በሁለተኛ የአውሮፕላን ተሸካሚዋን ነው አሁን በቅርብ ያስመረቀችው እና ከ10 ዓመታት ወዲህ ያለ ታሪክ ነው የአውሮፕላን ተሸካሚ ሲኖራት ማለት ነው። ራሽያ አላት፣ አንድ ይሁን ሁለት አላቅም። እና ሌሎች ሀገሮችም እንደዚህ ኖራቸው ይችላል። ስለዚህ እንግሊዝ በተለይ ሮያል ኔቪ በባህር ላይ ሚናው ፎርሚድ በጣም የሚታወቅ ኃይል ነው እና እንግዲህ ሁለት የጦር አውሮፕላን ተሸካሚ መርከቦች አሏቸው እና እነሱን ሁለት እነ ካስትሮና እነ ቼጎቬራን ከሜክሲኮ ወደ ቴራ ማስቴራ ተራራ ኩባ ይዛቸው ሄደች እና በዛው ባህር ላይ ስብርብሯ የወጣ የገዟት አሮጌ የጃጀች መርከብ አለች እና በዛ ደረጃ ነው የእንግሊዝን ሁለት መርከቦች ያያቸው እና ሲጀመር አይሰሩም ነው ያሉት። ይሰራሉ ለማለት በጣም ነው ያጣጧላቸው እና ፕሬዚደንት ዶናልድ ትራምፕ ይለያሉ። ዳንኤል፣ ታሪክን በዚህ ደረጃ ብንረዳው ይሻላል። በተጨማሪ እንግዲህ ስለ ኢራን የሰጡት መግለጫ ከነገ ቀነገደብ በኋላ እሱ ቀነገደብ ሲያልፍ አሉ ኢራኖችም they are going to have no bridges ብለዋል። ምንም ድልድይ የሚባል ነገር አይኖራቸውም። they are going to have no power plants ምንም አይነት የኃይል ማመንጫ ተቋማት የሚባል አይኖራቸውም። ስቶን ኤክስ ነው ያሉት። ድንጋይ ዘመን ማለት ይህ አይደለም ማለት ነው መግለጫ የሰጡትና ምን ብለዋል? ወደ ድንጋይ ዘመን ነው የምንከልሳቸው ብለዋል። ዳንኤል፣ ዓለም የድርድር ጊዜው ከጊዜ ወደ ጊዜ በተራዘመ ቁጥር በተለይ ኢራን እንደ ሀገር የምታጣቸው ወይም የሚወድሙባት ነገሮች እየበዛና የኋላ ኋላ ኢራን ከፍተኛ ኪሳራ ላይ የምትወድቅበት ጊዜ ውስጥ ሊያስገባት አይችልም ወይ? ይሄ ትክክለኛ በጥያቄ መልክ ባታቀርበው ራሱ ቀጥታ ብትለው ትክክል ነው እና የዚህ ጦርነት ልዩ ባህሪ ሁሉም እየተጎዳ ያለበት ጦርነት ነው። በዚህ ጦርነት ኢራን ወይም እስራኤል ወይም አሜሪካ ብቻ አይደለም እየተጎዱ ያሉት። ተዋጊዎቹ ቀጥታ የሚመለከታቸው ብቻ ሳይሆኑ ሁላችንም በቅርብና በርቀት ያለን ነዳጅ ቁልፍ ነው። ከዚህ እጥረት ጋር በተያያዘ ሀገራት የተለያየ ችግር ውስጥ ናቸው። ወደ ኢራኖች ስትመጣ ግን የጦርነቱን ባህሪ ከዚህ በፊት እንዳነሳ ነው ኢራኖች አሁንም በጠላቶቻችን በሚሏቸው ላይ ጉዳት የማድረስ አቅም አላቸው። በሰላጡ ሀገራትም ላይ የጉዳቱ መጠን እንዴት ነው፣ እንዴት ሊነጻጽር ይችላል የሚለውን ብንቶ ለአድማጭ ለየራሱ እንቶ ግን ኢራኖች አሁንም የመዋጋት ጽናቱ አላቸው። ምክንያቱም በየጊዜው መስዋዕትነት እየተቀበሉ ነው። መሪዎቻቸው ብዙ ቁልፍ መሪዎቻቸውን አጥተዋል። ዛሬም ቅድም እንደሰማው 2 መሪዎች ናቸው የተገደሉት እና በየጊዜው የሚቀበሉት ጉዳት ቀላል አይደለም። በሰው ሕይወት ደረጃም ቢሆን ለምሳሌ በዛሬ ድብደባ 34 ኢራናውያን ተገድለው ሞተዋል። ኮላተራል በምትለው ማለት ነው። ስለዚህ ድብደባዎች አሉ፣ ሞት አለ እና በተለይ ከመሰረተ ልማት አኳያ አሁን ከጦር መሳሪያ ማምረቻ፣ መተኮሻ፣ የሚሳኤል ክምችት፣ ጸረ አውሮፕላን መሳሪያዎች ሲያገኙ እግረኛውን
እንደ ጦር የመርከቦች የኢራን መርከቦች የባህር ኃይሏ 155 ነው አሰምጥን የሚሉት እንደዚህ አይነት በጦር ቁሳቁሶች ላይ ያለው በጣም ከባድ ነው። ከዛ አልፈህ ሁለቱ ግዙፍ የብረታ ብረት ማምረቻ ተቋሞቿ 70% የሀገሪቱን የብረት ማምረት አቅም ከጥቅም ውጭ ያደረገ ነው የሚል ነገር አለ። የፔትሮኬሚካል ተቋሞቻቸው ኦልሬዲ እየተመቱ ነው። ባለፈው የጋዝ ኮምፕሌክስ ውስጥ የተወሰነው በእስራኤል ተመቷል። እንደዚህ እያልክ በየጊዜው እነዚህ የምንቆጥራቸው 12,000 አሁን በድምሩ ከ20,000 በላይ ይሆናል የሁለቱ በጋራ የደበደቧቸው ኢላማዎች። እነዚህ የሚመቱ ኢላማዎች በሙሉ የኒውክሌር ተቋሞችን ጨምሮ ብዙ የሀገሪቷን ጦር ሀብት የፈሰሰባቸው ተቋሞች ናቸው እና እነዚህ ሁሉ መሰረተ ልማቶች እየተመለመዱ ነው እና አንድ ኢራናዊ ይሄ በተለይ የቢቢሲ ፋርስ አገልግሎት አለ። በዛ አማካኝነት በቃ ሀገሪቱ መሰረተ ልማቷን ቤዚካሊ እያጣች ነው እና የፖለቲካ ለውጥም ሊመጣ አይችልም። በፊት ከነበረው አገዛዝ እጅግ የከፋ አገዛዝ ነው የሚተካው። ዕጣ ፈንታችን ይሄ ነው የሚሆነው። በባዶ በወደመ ሀገር ውስጥ ከበፊቱ የከፋ እንትን ነው ሊመጣብን የሚችለው የሚል ተስፋ መቁረጥ ውስጥ ሁሉ ነው የገቡት። እንደው ምናልባት እንደው ስለ ህዝቡስ ምን ይናገራሉ ዶናልድ ትራምፕ? እንዲህ አይነት እርምጃ ሲወስዱ ካገዛዙ ባለፈ መቼም ስለ ኤሌክትሪክ ስናወራ፣ ስለ የሀገሪቱን የነዳጅ ሀብት ስናወራ የውሃ ዲሳሊኔሽን ይሄ ጨውን አጣርቶ ውሃ የሚጠጡበት ማለት ነው። እነሱ ሁሉ በዚህ የኤነርጂ በሚለው ውስጥ የሚካተቱ ናቸው እዚህ ዝርዝሩ ስንመለከት ማለት ነው። እና ይሄ ደግሞ የሲቪል ሆን ብሎ አንዳንድ ጊዜ የሲቪል ኢንዱስትሪዎች ከሚሊተሩ ጋር ሊገናኙና ጀስቲፋይ ልታደርጋቸው ትችላለህ። ለምሳሌ ብረታ ብረት ፋብሪካውን መጥተህ ከነዚህ ነው መሳሪያው የሚሰራው እንደዚህ የሚለው ብለህ ልታያዝ ትችላለህ። እንዲህ አይነት ይህም አከራካሪ ነው። ግን አሁን እነዚህ የጠራቸው የኤሌክትሪክ አገልግሎት እንደዚህ የሰላማዊ ሰው መጠቀሚያዎች ናቸው እና እንደ ጦር ወንጀለኛነት ሊቆጠሩና ሊያስከስሱ ይችላሉ፣ ቢያንስ በዚህ በዓለም አቀፍ ፍርድ ቤት። ሁለቱም ደግሞ ኢራንም አሜሪካም የዚህ ፈራሚ አይደሉም እና ህዝቡስ አሁን አንተ ያነሳው ጥያቄ በእንደዚህ አይነት ጥቃት ህዝቡ አይጎዳም ወይ እና እንዴት ነው ይህንን እርምጃ የምትወስደው አሜሪካ ለሚለው ጥያቄ ዶናልድ ትራምፕ የመለሱትን ላንብብልህ ዳኒ። ኢራኒያንስ ዊሊንግ ቱ ሳፈር ቱ ሃቭ ዜር ፍሪደም ይላል እና ኢራናውያን ነፃነታቸውን ለማግኘት ሲሉ ነፃነታቸውን ለማግኘት ለሚያስችላቸው መንገድ ይሄ መንገድ ነው ማለት ነው በሳቸው። በአጠቃላይ እንደዚህ የሚወስዷቸው እርምጃዎች ድምር ውጤት አትዘንደው ዘዴ አገዛዙን የሚያጠፋ ነው። አገዛዙን ወደ ስልጣን የማይመልስ ነው ያኔ የነበረውን ማለት ነው። ወይም እሳቸው ቁልፍ ሰዎች ኦልሬዲ ስለተገደሉ ተመልሶ የሚመጣው የአገዛዝ አይደለም። ብዙ እነዚያ ዋና ዋና ሰዎች ስለሞቱ አገዛዙ በራሱ ተለውጧል ማለት ይቻላል። ስለዚህ እነዚህ ጥቃቶች ቤዚካሊ ያንን አገዛዝ ነው የሚያጠፉትና እሱን ለማጥፋት በምንሄድበት ጦርነት ይሄንን ብናወድምም ኢራናውያንን ቢጎዳም ለነፃነታቸው ሲሉ ይሄንን ጉዳት ለመቀበል ፈቃደኛ ናቸው ነው ያሉት። ተመልከት እና በመንግስታቸው ላይ መነሳት አለባቸው እና ቢነሱ ውጤቱ ታላቅ ነው የሚሆነው። ስለዚህ ብዙ እኛ የሚያስብንበት ነው እና ይሄ የምናደርገው ድብደባ በመጨረሻ ቢሰቃዩም ለተወሰነ በመጨረሻ እነሱን ይረዳል፣ ነፃነታቸውን ያጎናጽፋቸዋል ብለው ነው የመለሱት። ስለዚህ ፕሬዚደንቱ በዛቻቸው መሰረት ከዚህ በኋላ በምንም ታምር አላስተጓጉለውም ባሉት ማስጠንቀቂያቸው ከሄዱ ጽልመት ነው ሊፈጠር የሚችለው ዳንኤል። እና ያለው ሁኔታ ይሄ ነው። ዓለም የጦርነቱ መራዘም ከኢራን ባሻገርም የአሜሪካን ካዝናዋን የሚያናጋባት አልሆነም ወይ?
ዶናልድ ትራምፕን ከግምት ውስጥ ከተዋል ወይ? ለዚህ ጦርነት የሚወጣው ከፍተኛ ወጪ ራሳቸው ትራምፕ ላይ ከፍተኛ ተቃውሞ የሚያስነሳባቸው አይሆንም ወይ? ከዛ ይበልጥ የነዳጅ ዋጋ መጨመር በአሜሪካ ውስጥ እሱ ነው ከባዱ። ይህን ውጊያ በተመለከተ ያው በይፋ በየቀኑ $2 ቢሊዮን አሜሪካን እንደሚያስወጣ እና ለዚህ ጦርነትም ሲባል $200 ቢሊዮን ከኮንግረስ አቅርበዋልና ይሄ እንዲሰጣቸው አቅርበዋል። ይልቅ ይህን በተመለከተ ያሉት ምንድን ነው? እንደኔ የኢራን ነዳጅ ባዶ ነው። አሁን የኢራን ነዳጅኛ መቆጣጠርና መጠቀም እንችላለን እና ነዳጁን በደንብ አድርገን እንጠቀምበታለን፣ ብዙ ጥቅም እናገኛለን። የኢራንን ሕዝብ እኛ ተጠቃሚ እናደርገው ነበር። ነገር ግን ችግሩ የአሜሪካ ሕዝብ ይህን አይፈልግም። ስለማይፈልግ ብቻ ነው ምቶ እንጂ እንደኔ ቢሆን ኖሮ ነዳጁንም መውሰድ በጣም ይቻል ነበር የሚል አስተያየት ነው የሰጡት። እና ዞሮ ዞሮ ይሄ እንግዲህ ዶናልድ ትራምፕ እንዲህ አይነት እርምጃ የሚወስዱት በመጨረሻው ሰዓት ኢራን እነዚህ ነገሮች እያጡ ሲሄዱ እንዳገዛዝ አይቀጥሉም ነው። ይሄ ድብደባ በሩ እንዲከፍቱ ያደርጋቸዋል እና እንዲስማሙ ግድ ያደርግባቸዋል ብለው ነው የሚያስቡት። ይሁንና እንግዲህ ማንም ሰው እንደሚያስበው ፕሬዚደንቱ እንዲህ አይነት ማስጠንቀቂያ ሲሰጡ ኢራኖች ይሄ ሀገራቸውን ያጠፋል። 15 ዓመት አይበቃውም ነው ያሉት ዶናልድ ትራምፕ። ይሄ ሀገሪቱን የሚያንድ ነው፣ ሀገሪቱን ጽልመት ውስጥ የሚከት ነው እና ከዚህ የተነሳ ይሄንን ለማስቀረት ሳይወዱ በግዳቸው በፍጥነት ይደራደሩኛል፣ ስምምነት ይደረሳል፣ አለበለዚያ ደግሞ አማራጭላቸውም ይህን የሆርሙዝ ሰርጥን ይከፍታሉ፣ አለበለዚያ ግን ጽልመት ውስጥ ነው መከታቸው የሚል ነው። ኢራኖች ያው ቋሚ ስምምነት ካልተደረሰ በስተቀር እኛ በጊዜያዊ ስምምነት አንቀበልም በማለት እንግዲህ አንደኛው 24 ሰዓት ዳኒ ቅዳሜ ዕለት ነው የተናገሩት። አራዝመውት ነው። እሁድ አልፏል። ዛሬ ሌሊት ነበረ ቀነ ገደቡ ፍጻሜ። በአንድ ቀን እንደገና አራዝመውት ነው። ስለዚህ እስከ ነገ ምንም ነገር ከሌለና ዶናልድ ትራምፕ ይህን ካደረጉ በእውነት ምናልባት አዲስ ወይም አስገራሚ ታሪክ እያየን የሚሆነው ዳንኤል። ዓለም ኢራኖች አሁን በግልጽ በሚታይ መልኩ የያዙትን አቋም ይዘው ጦርነቱን እስከ መቼ ሊቀጥሉ ይችላሉ? ከጊዜ ወደ ጊዜ እየወደመባቸው ያለው ነገር ነገ ላይ ወደ ነበረበት ለመመለስ እጅግ ከፍተኛ የሆነ መስዋዕትነት እንደሚያስከፍላቸው ከግምት ውስጥ አልከተቱም ወይ? ወይስ ደግሞ ኢራኖች በያዙት አቋም ጸንተው ጦርነቱን እንዲቀጥሉ የሚያደርግ መተማመኛቸው ምንድን ነው የሚለውን ብትነግረን። እኔ በእውነት እዚህ ይሄንን ጦርነት ኢራኖች አስቀድመው እንደ ስትራቴጂ ይህን ጦርነት ካመጡብን እስራኤልና አሜሪካ ይሄ ጦርነት መቆም ያለበት ዳግም እንደማይወጉን ዋስትና አግኝተን ምናልባት አንደራደርም ባሉባቸው ለምሳሌ የሚሳኤል ቴክኖሎጂያቸው የሚመታበት ርቀት መጠን እና ብዛቱን በተመለከተ እና ይሄ ተጋትሮ ተራዳ የምትለው ላይ ምንም አይነት ጥያቄ ወይም ለድርድር የማይቀርብበት ሚሳኤሉን ለራስ መከላከል ነው የሚሉት። ሁለቱ ላይ ምንም አይነት ጥያቄ እንዳይቀርብባቸው እና በዚህ በኒውክሌሩ ላይ ግን የኒውክሌር መሳሪያ በተመለከተ ብቻ እንዲሆን የሚፈልጉት እንጂ በተረፈ በእጃቸው የሚገኘውን 460 ኪሎ ግራም የበለጸገ ዩራኒየም ይሄ 11 ቦምቦች ማሰራት የሚችል ነው። በአንድ ሳምንት ባነሰ ጊዜ ዊፖንስ ግሬድ ወደ 90 በመቶ ሊያሳድጉት ይችላሉ የሚባልና ከኢራን እጅ የግድ መውጣት አለበት ተብሎ ብዙ ነገር በብዙ ደረጃ የሚጠበቅ ነው። ይሄንን በተመለከተ ይሄንን የማስረከብ ሁኔታ እና ይሄን በማድረጋቸውም ደግሞ ኢራን ላይ እስከዛሬ ጸንቶ የቆየውን የማዕቀብ ሙሉ በሙሉ በማንሳት ከዓለም ጋር ያላት ግንኙነት በሙሉ የተፈታ ነፃ ሆኖ የኢኮኖሚ ግንኙነቷም ነፃ ሆኖ አሁን በማዕቀቡ ምክንያት ካለችበት መቀመቅ እንድትወጣ የሚያቅር ነው የኢራኖቹ ሀሳብ። በእርግጥ በዛን ጊዜ
ሆርሙዝ ሰርጥን እንዘጋለን ብለዋል። ከጦርነት በፊት እንዘጋለን አሉ እንጂ በእኛ ሉዓላዊነት ስራ ውለን እናስገብርበታለን አላሉም። ከጦርነቱ በፊት ያሉት ነገር ሆርሙዝ ሰርጥን እንዘጋለን ብለዋል። ጦርነት ከተከፈተባቸው አሁን ያልኩ እነዚህ በሶስቱ ነገሮች ላይ አሳዛኙ ነገር ዶናልድ ትራምፕ እና እስራኤል ደግሞ ያቀረቡት ጥያቄ የተጋትሮ ተራዳ የሚባለው ጋር ምንም አይነት ግን መቀጠል የለበትም። በአጠቃላይ የተራዳ የሚባል መክሰም አለበት። ይደረግለት የነበረ የገንዘብም ሆነ በመጀመሪያ ያ ግንኙነት ራሱ እንደ ግንኙነት መጥፋት አለበት። የጦር መሳሪያም ሆነ የገንዘብ ድጋፍ ከኢራን ይቋረጣል እና የሚሳኤሉ ደግሞ ርቀቱ ይገደባል። እንደገና ደግሞ የምርት መጠኑም እንዲሁ ገደብ ይጣልበታል። ኒውክሌርን በተመለከተ በሀገር በምድርሽ የምታበለጽጊው ዩራኒየም አይኖርም። ስለዚህም ኒውክሌር ፍሪ ነው የምትሆኘው። ሌላ ለሰላማዊ ዓላማ የሚያስፈልግሽን አሜሪካ በሚል ሌላ ሀሳብ አለው። በዛ መንገድ ነው የሚሆነው የሚል ነው። እነዚህ ሶስቱ እንግዲህ ብዙ ጊዜ እንዳልነው የኢራን እስላማዊ አብዮት በ79 የተቋቋሙ መሰረቱ እነዚህ ናቸው። እነዚህ ሶስቱን እሺ ካሉ ቤዚካሊ ስልጣኑ ይላሉ ወይም ደግሞ ምቾትና ተድላው ላይ አይዶን ነው እና እንደ አገዛዝ እንደ ሲስተም እንደ ሪዮት ዓለም እነዚህ ሶስቱ ናቸው። ምክንያቱም ኒውክሌሩ ዋናው መሰረቱ የኢራን እስላማዊ ሪፐብሊክ መሰረት የዚህ የሺያ ተራዳ ኃይል ነው። ያ መሰረቱ ነው። አየህ እና ያ መሰረቱ ነው። ያንን ለማኖር ግን ጠላቶች ወይም ከመጀመሪያ የሚያጯቸው እስራኤልና አሜሪካን ናቸው። ስለዚህ በእነዚህ ሀገሮችም ጥቃት እንዳይደርስባቸው አሜሪካንን ከክልሉ ማስወጣት እና እስራኤልን ደግሞ ወይ ፊዚካሊ አለበለዚያም ደግሞ ፖለቲካሊ እስራኤልን ህልውና ማሳጣት የሚል ነው። ይህን ሊያደርጉ የሚችሉት የእነሱ እስላማዊ ሪፐብሊክ ህልውና ሊኖረው የሚችለው የተጋትሮ ተራዳን መጠበቅ ስትችል ነው ኢራን እና ያንን ለመጠበቅ ነው የሚሳኤል ቴክኖሎጂውና የኒውክሌር ህልማቸው። የአንድ ኒውክሌር ቦምብ ኖሯት ቢሆን ኖሮ ኢራን አትወጋትም ቤዚካሊ። ስለዚህ አሁን የመጨረሻው ግባቸው ለእነሱ ዩሬካ የሚሉት ያችን የኒውክሌር ቦምብ ቢይዙ በቃ አሁን ዲተረንስ አላቸው፣ አትወጋቸውም። አሁን ስለዚህ ነው የኒውክሌር መሳሪያቸውን አሜሪካ የሚቃወሙ። ስለዚህ ሚሳኤሉ ደግሞ ኒውክሌሩን እስኪይዙ ድረስ ያላቸው መከላከያ ነው። አሁን እንደምትመለከተው እስራኤል በየቀኑ ሰዎች እየቆሰሉ ነው፣ ህንፃዎች እየፈረሱ ነው። ለምሳሌ ትናንትና 4 ሰዎች ናቸው ሃይፋ ውስጥ የተገደሉት። አንድ ቤት መጥቶ ተደርምሶባቸው ማለት ነው። ስለዚህ ባላቋረጠ ሁኔታ በቀን 4-5 ነው የምተኩሰው እና ይሄ ምንድነው አረሩ ደግሞ ክላስተር የሚባለው ስለሆነ ወደ ብዙ ትንንሽ ቦምቦች የሚበታተን ስለሆነ በዚህም በዛም ነው ሰው ሳይጎዳ ሰው ሳያቆስል የዋለበት ሁኔታ የለም። ስለዚህ አሁን የሞቱትን ቁጥር እየጨመረ ነው ያለው እና ይሄ የሚሳኤሉ ይህን የምትቀጥልበት ሁኔታ ቢሆን ኖሮ ኔታንያሁ ከዚህ ጦርነት በፊት ያሉት ነው በወር 3,000 ማምረት የምትችልበት ሁኔታ ሁሉ ነበር ብለው ነው የሚከሰዋል። ስለዚህ ይሄ የሚሳኤል ምርቷ የመጀመሪያው ዲተረንስ ያ ዲተረንስ ምንድን ነው? የኒውክሌር ቦምብ የመስራት ሂደቷን ማንም በጦርነት ገብቶ እንዳያቋርጠው እንዳይነካት። አሜሪካ ከሆነ ሌላ ነገር ነው። እስራኤልን በተመለከተ ግን እስራኤል ምንም እንዳታደርጋት። ለምን ብዙ ሚሳይሎች ለምሳሌ አሁን ያልኩ 10,000 20,000 የደረሰ የሚሳይል ካላት ሪሊ ወይ ሌላ አይነት ጦርነት ካላደረክ በስተቀረ እስራኤል እንደ ሀገር ለመቀጠል ያስቸግራታል። ምክንያቱም ሊዘንብ ይችላል ያ ሁሉ ሚሳይል። ምክንያቱም አሁን ባየነው ሁኔታ የፈለገውን ልታወድም ትችላለህ። እንደምታየው መስዋዕትነት ባላቋረጠ ሁኔታ ነው የሚደርስባቸው። በመሪ ደረጃ በወታደር መሪ ደረጃ በምን ነው የሚደርስባቸው? ነገር ግን ጽናታቸው ከዛ በላይ ነው። ስለዚህ መተኮሳቸው ማቆም እስካልቻልክ አንተም ሀገር አይኖርም ማለት ነው። ስለዚህ ይሄ በጋሪ ሆኖ ያለምንም ስጋት
ኒውክሌራቸውን ለመስራት ይችሉ ነበር። ይህን ማቆም የምትችለው አሜሪካ ናት። ስለዚህ አሁን ባለ ሁኔታ ኢራንን መቅጠማቸው ያን እዛ አይነት ሚሳኤል ደረጃ ሳትደርስ የተደረገ ነው። ስለዚህ አሁን ከኔ ጋር ተስማሙ ብለው ዶናልድ ትራምፕ ሲያደርጉ የተጋትሮ ተራዳውን በትን የሚል እና ሚሳኤላችሁ ላይ ገደብ ይጣላል፣ የኒውክሌሩን ደግሞ ያልኩ ይሆናል ነው። ይሄ ሶስቱ የኒውክሌሩን ሊተዉት ይችላሉ። የሚገርም ነገር ነው። ሌላ ሁኔታ ሊፈጥሩ ይችላሉ። ሚሳኤሎቹንና የተጋትሮ ተራዳውን ሊተዉ አይችሉም። ለምን? የተጋትሮ ተራዳው ነው ዓላማቸው። የኢራን እስላማዊ ሪፐብሊክ ርዕዮተ ዓለም ይህንን ሺዓዊ ተራዳ ማስፋት ነው እና ግቡን አናቅም፣ ግን የሚቀጥል ነው። ለዚህ የቆረጡ የማሉበት በየጊዜው ሲሰውለት የምታየው ነው። እንዲህ አይነት አስቸጋሪ ሁኔታ ነው የገጠመን። ስለዚህ የኢራን መሠረተ ልማት ቢመደመድም እንደ ሀገር ፕሮባብሊ ዶናልድ ትራምፕ ያሉትን ሙሉ በሙሉ ቢያደርጉ ምናልባት ኦልሞስት ወደ ድንጋይ ዘመን ማለት ችሎ ይችላል። ያም ቢሆን በሕይወት እስካሉ ትንፋሻቸው እስካለ ድረስ አሁን እንደምናየው ከሆነ የኢራን እስላማዊ አብዮተኞች እሺ አይሉም። ስለዚህ ድርድሩንም የማይቻል ያደረገው ይሄ ነው። ዳንኤል ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። አድማጮች አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም በሱፐር ታንክስ ልታበረታቱን ትችላላችሁ። ዓለም መልካም አዳር ይሆነልህ። መልካም አዳር ዳኒ። አዲስ ነገር ከቴምር ፕሮፐርቲስ በ5,500,000 ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5,500,000 ሙሉ ክፍያ፣ ባለ 2 መኝታ በ6,500,000 ሙሉ ክፍያ እንዲሁም ባለ 3 መኝታ በ9,700,000 ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2,800,000 ሙሉ ክፍያና በ900,000 ቅድመ ክፍያ የሱቅ ባለቤት መሆን የምትችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የምትችሉበትን መንገድ አመቻችተንላችኋል። ለዝርዝር መረጃ ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ